ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ሐምሌ 10 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። በአክሱም ከተማ የግድያ ሙከራ ተደረገባቸው የተባሉት ሁለቱ የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገለጸ። ቢቢሲ የቅርብ ሰዎችን ጠቅሶ እንደዘገበው አባቶቹ በመኖሪያ ቤታቸው ላይ ጥይት ከተኮሰባቸው በኋላ በቁጥጥር ስር ውለዋል። ይህ በሆነው ፖሊስ ጳጳሳቱን ትግልን ማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸውና ለእያንዳንዳቸው 300 ሺህ ብር ዋስትና ጠይቆ ከፍለው ከተለቀቁ በኋላ እንደሆነም ተሰምቷል። በዚህም ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥበቃ ስር መሆናቸው የተገለጸ ሲሆን ጉዳዩ በሃይማኖት አባቶች ላይ ስጋት መፍጠሩንም ተገልጿል። በአዲስ አበባ የተቃውሞ ሰልፍ ለሐምሌ 11 የተጠራው ሰልፍ ፍቃድ አገኘ። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳን ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍም ተሰምቷል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችን በሰልፉ ላይ እንደሚሳተፉ ተገልጿል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳን ለማውገዝ የታሰሩ እናቶችና ገበሬዎችን ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢ ድጋፍ እንዲደረግ ለመጠየቅ ያለመ መሆኑም ተገልጿል። የስምረት ፓርቲ ጽሕፈት ቤት የሚዲያና ኮሙኒኬሽን ኃላፊ ኃይሎም ምዕረ ለአዲስ ማለዳ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ መልመላና ያለ አግባብ የታሰሩ እናቶችንና ገበሬዎችን በደል ለዓለም አቀፉ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነም ኃላፊው አስረድተዋል። በትግራይ ክልል መቀለን ጨምሮ በተለያዩ ከተሞች ወጣቶች ያስገዳጅ ውትድርና አፈሳን ለመከላከል ያዘጋጁት እጅግ አስገራሚና አነጋጋሪ የሆነው የፊሽካ ጥሪ ስልት ከፍተኛ ትኩረትን እየሳበ ይገኛል። የስፖርት ወይም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምጽን እንደ መገናኛ ዘዴ እየተጠቀሙበት ይገኛሉ። የመጀመሪያው የፊሽካ ድምጽ የሚሰማው አፈሳ የሚያከናውኑት ታጣቂዎቹ ወደ አካባቢው መቃረባቸውን ለመጠቆም ነው። ድምጹ ሲሰማ ወጣቶቹ በፍጥነት ተሰባስበው ሰው በግድ እንዳይወሰድ ይከላከላሉ፣ ካልሆነም ከአካባቢው ይሰወራሉ። ይህ ዘዴ አዲስ ሳይሆን ባለፈው ጦርነት ወቅትም የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆትን ለመከላከል ማህበረሰቡ ይጠቀምበት የነበረ ነው። ጊዜያዊ አስተዳደሩ ምልመላው ሙሉ በሙሉ በፍቃደኝነት ላይ የተመሰረተ ነው ተብሏል። ጊዜያዊ አስተዳደሩ ምልመላው ሙሉ በሙሉ በፍቃደኝነት ላይ የተመሰረተ ነው ሲልም ተናግሯል። ወጣቶችና የአይን እማኞች ያለ ፍቃድ ሰብአዊ ክብርን በገፈፈ መልኩና በግድ ወደ ወታደራዊ ማዕከል የመወሰድ ተግባር እየተከናወነውም ብለዋል። የከተማው ወጣቶች ዳግም እኛ በንብረትና በህይወት ላይ አደጋ የሚደርስ ምንም አይነት መሳሪያ አልታጠቅንም፣ ብቸኛው መሳሪያችንና መከላከያችን ይህ ፊሽካ ነው ብለዋል። ኢትዮጵያና ታንዛኒያ በአቪዬሽን ስልጠና ዘርፍ ለመስራት የሚያስችል የትብብር ስምምነትን ተፈራረሙ። የኢትዮጵያ አየር ኃይልና የታንዛኒያ የተባበሩት ሪፐብሊክ ከመከላከያ ሚኒስቴር ብሔራዊ አገልግሎት ልዑክ በአቪዬሽን ስልጠና ዘርፍ በትብብር ለመስራት የሚያስችል ስምምነትን ተፈራርመዋል።
ስምምነቱን የተፈራረሙት የኢትዮጵያ አየር ኃይል ምክትል አዛዥ ለአየር ኃይል አካዳሚ ኮሎኔል ገዛኸኝ ነጋሽ ከታንዛኒያው ልዑካን ቡድን መሪ ብርጋዴር ጀነራል አይኤ ሐውል ጋር ይፋዊ ውይይትን ካደረጉ በኋላ ነው። ኢትዮጵያ በአሁኑ ወቅት የታንዛኒያ የበረራ ሰልጣኞችን ተቀብላ በማሰልጠን ላይ እንደምትገኝ የገለጹት ኮሎኔል ገዛኸኝ ስምምነቱን በቀጣይ ተጨማሪ ሰልጣኞችን በመቀበል አጋርነቱን ለማስቀጠል የሚያስችል መሆኑን ተናግረዋል። የስምምነቱ መነሻ የሆነው አካዳሚ የላቀ የአቪዬሽን ስልጠና ስርዓት በዘመናዊ የቴክኖሎጂ አውድ ተወዳዳሪ ለመሆን በሚያስችል መልኩ የተዘረጋ መሆኑን የጠቀሱት ምክትል አዛዡ ስልጠናው በብቁና ልምድ ባላቸው የበረራ የቴክኒክ አስተማሪዎች እየተመራ እንደሚገኝ አስረድተዋል። ተማሪዎቹም በዘመናዊ የዲጂታል ምስል በረራ ማዕከልና በዲጂታል የመማሪያ ክፍሎች በመታገዝ ስልጠናቸውን በስኬት እየተከታተሉ መሆናቸውን ጠቁመዋል። የታንዛኒያ ልዑክ መሪ ብርጋዴር ጀነራል አይኤ ሐውሌ በበኩላቸው የኢትዮጵያ አየር ኃይል አካዳሚ እየሰጠ ያለውን የስልጠና ጥራት፣ የላቀ የዲጂታል ቴክኖሎጂ አቅምና የአስተማሪዎቹን ሙያዊ ብቃት በከፍተኛ ሁኔታ አድንቀዋል። የሁለቱ ሀገራት የስልጠና ትብብር የአየር ኃይሎችን አቅም ከማሳደግ ባለፈም ለቀጠናዊ ሰላምና ደህንነት ግንባታ የላቀ አስተዋጽኦ እንደሚኖረው ተገልጿል። በኢትዮጵያ የአሜሪካው አምባሳደር አርቬን ማሲንጋ የመቀሌ ጉዟቸው ለውይይት ቀጥሯቸው የነበሩትን አመራሮች ሳያገኙ መመለሳቸው ተሰምቷል። አምባሳደሩ በውሃትና በፌዴራል መንግስት የተፈጠረውን ውጥረት ለማርገብ ከወትሮ በተለየ ሁኔታ በቻርተር አውሮፕላን ልዑካቸውን አስከትለው ወደ መቀሌ ተጉዘዋል። ማሲንጋ ወደ መቀሌ ያቀኑት በዋናነት የውሃት ሊቀመንበር ደብረጽዮን ገብረ ሚካኤልና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። ማሲንጋ የተወያዩት ከውሃቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ አለም ባሌማ ጋር ነው ተብሏል። ማሲንጋ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡት ከነዚህ ሁለት አመራሮች ጋር ነው። በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሰው ስልጣንን የተቆጣጠሩት የውሃቱ ሊቀመንበር ደብረጽዮን መቀሌ ውስጥ ያሉን በሚል ምክንያት ከአምባሳደሩ ጋር አልተገናኙም ተብሏል። የአሜሪካው ልዑክ የመቀሌ ጉዞ በኃይል ስልጣናቸውን የተቀሙትን የትግራይን ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰን ማግኘት አልቻሉም ተብሏል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ አምባሳደሩን እንዳያገኙ በውሃት የጸጥታ አመራሮች የደህንነት ስጋት በሚል እንደከለከሏቸው ተሰምቷል። አምባሳደሩ ጀነራል ታደሰ ወረደን እንዳያገኙ መከልከላቸው የቀድሞ አለቃቸው ጌታቸው ረዳ በፌስቡክ ገጻቸው ላይ ጽፈዋል። ኢትዮጵያ ለመጀመሪያ ጊዜ የገነባቸው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አሳወቀ። የወርቅ ግዥን ወደ ንግድ ባንኮች ለማዘዋወር ጥናት እየተደረገ ነው ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱን የመጀመሪያ የወርቅ ማጣሪያ ፋብሪካ በመጪው አንድ ወር ውስጥ ተመርቆ ስራ እንደሚጀምር አሳውቀዋል። ገዢው ይህንን የገለጹት የገንዘብ ፖሊሲ ኮሚቴ በሰባተኛው ስብሰባው የገመገማቸውን የኢኮኖሚና የፋይናንስ ሁኔታ ያቀረባቸውን ምክረ ሐሳቦችና የብሔራዊ ባንክ ቦርድ ያጸደቃቸውን የፖሊሲ ውሳኔዎችን አስመልክቶ ሰኞ ሐምሌ 6 ቀን 2018 ዓ.ም ለማገናኛ ብዙሃን በሰጡት ማብራሪያ ላይ ነው። ለአፍሪካ አልፎም ከዚያ በላይ በግዙፍነቱ የሚጠቀሰው የወርቅ ማጣሪያ ፋብሪካ ግንባታው እየተከናወነ መሆኑን የገለጹት ዶክተር ኢዮብ ፋብሪካው በመጪው አንድ ወር ውስጥ ተጠናቆ ወደ ስራ ሲገባ ለሀገሪቱ የወርቅ ገበያ እጅግ ከፍተኛ አቅም እንደሚፈጥርም አስረድተዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።